ጊዜ ሰላትን ከወቅቱ የምታሳልፉ ሰዎች በኋላ ሰግዳለሁ እያላችሁ የምታሳልፉ ሰዎች የትን ሀዲስ እንድትሰሙልኝ ፈለግኩኝ። ማለት በጣም ብዙ ሰዎች እንደዚህ አይነት ነገራቶች በጣም ታፍህ በሆነ ነገር በተለይ ደግሞ የሶሻል ሚዲያ ከመጣ በኋላ ይችን ሰምቼ ይችን አይቼ እያለን ስክሮል እያደረግን ነገር ግን ሰላታችንን የምናሳልፍ ሰዎች አለን። መስጂድ መሄድና መስገድ የሚገባቸው ወንዶችን በተመሳሳይ ሴቶችም ደግሞ ይችን ሰርቼ በተለይ ደግሞ ይሄ ስራ ላይ ያሉ የአረብ ሀገር ምናምን እንደዚህ ይችን ሰርቼ ይሄን እሰራለሁ ይሄን በቃ አያልቅም፣ ስራው አያልቅም። እኛ ግን እናደርጋለን ሰላት እናሳልፋለን ብዙ ጊዜ ነው። ሰላት ያሳለፈ ሰው ብዙ ጊዜ የሆነ አንዳንድ ጊዜ ከሰላቱን ከእንትን ጋር አንድ ላይ ጀምዕ አድርገን እንሰግደዋለን። አንዳንድ ጊዜ ደግሞ ወቅቱን አሳልፈን እንሰግደዋለን ወቅቱ ካለፈ በኋላ ማለት ነው። እና ይሄን ያክል ምን ያክል ወንጀል እንደሆነ ምን ያክል ከባድ የሆነ ወንጀል እንደሆነ እንድትገነዘቡ ነውና ዛሬ የምነግራችሁ ሰላት አስር ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ሰላት አስርን ያጣት እንትን ያለው ሰው ወቅቱ ያለፈው ሰው ምን እንደሚያገኘው ያላህ መልእክተኛ የተናገሩበትን ምን ይላሉ? መን ተረከ ሰላት አልዓስሪ የአስር ሰላትን በወቅቱ መስገድን የተወሰው ፈቀድ ሐቢጠ አመሉ طيب ስራው በአጠቃላይ ይበላሻል አለ ያላህ መልእክተኛ አለይሂ ሰላቱ ሰላም። ስራው በአጠቃላይ ይበላሻል። እንግዲህ ያስቀደማችሁ ስራ ይበላሽባችኋል። የሚገርማችሁ ነገር በሌላ ሐዲሳቸው ላይ ቤተሰቦቹን በአጠቃላይ እንዳጣ ይቆጠራል ብለው የተናገሩበታል። ለምሳሌ እናንተ ለስራ ወጣችሁ ስትመለሱ እናታችሁ፣ አባታችሁ፣ ቤተሰቦቻችሁ በአጠቃላይ በሳት ጋይተው ብታገኟቸው፣ በሳት ሞተው ብታገኟቸው ከዛ እናንተ ቤተሰቦቻችሁን ከምታጡት በላይ ሰላት አልዓስርን የምታሳልፉት ይበልጣል። ገብቷችኋል? ስለዚህ ጥንቃቄ ልናደርግ ይገባል። ሰላት ከማሳለፍ የትኛውንም ሰላት ማሳለፍ አይቻልም፣ ወንጀል ነው። በተለይ ደግሞ ሰላት አልፈጅር እና ሰላት አልዓስርን ደግሞ በጣም ወንጀል ነው። ያላህ መልእክተኛ አጅሩንም በዛው ልክ እንደተናገሩት ሁሉ ያሳለፈ ሰው በጣም ትልቅ ወንጀል እንደሆነ የተናገሩበት ሁኔታ አለና እነዚህ ወቅቶች ምክንያቱም በጣም አብዛኛው ሰው ቢዚ የሚሆንበት ሰዓት ስለሆነ ማለት ነው። እና ሰላታችንን በወቅቱ እንስገድ። አላህ ይፈዝኩም። ምክንያቱም አላህ ሱብሓነሁ ወተዓላ ሰላት በወቅት በጊዜ የተገደበች ናት ብሎ ስለተናገረ ማለት ነው። አላህ ይፈዝኩም። ሰላም አለይኩም።